እሺ አንተ ራስህ የገደልከው እኔ አልገደልኩትም አይገባኝም አይመለከተኝም አንቺ ለእውነት ሟች ከሆንሽ ስመለስ እዚህ ሳይሆን ፖሊስ ጣቢያ ነው እንዳገኝሽ ደረጀ ደረጀ ልጁ አባዬ ልጁ ሞተ ማርታ ነይ መኝታ ቤት ናታን ልጁ ሞተ እንዴ? አዎ ሞተ። ምን? ናታን ምንድን ያልከው? ናታን ንገሪኝ፣ ለምንድን ነው ዝም የምትለኝ? ንገሪኝ ናታን። ልጁ ሞተ ያልከው ናታን? ወይኔ ጉዴ፣ ወይኔ ጉዴ። እሺ ናታን ቆይ ፖሊሶቹስ? ናታን እሺ ልጁ እየተደረጋችሁ ናታን ፖሊሶች አላዩም? ናታን ንገረኝ። ወይኔ ጉዴ። አስክሬኑ መኪና ውስጥ ነው ያለው። እንዴ ምን እየተካሄደ ነው ያለው ናታን? ኤቢ ሰው ገደለች። ምንድን ያልከው? እኔ አልገደልኩትም። እሺ አንተ ራስህ የገደልከው እኔ አልገደልኩትም። አይገባኝም አይመለከተኝም። እሱን ፖሊሶቹ ሲመጡ ትነግሪያቸዋለሽ እሺ? ቆይ ስለምን ፖሊስ ነው የምታወሩት? ንገሩኝ። ስለምን ፖሊስ ነው የምታወራው ናታን? ትሰማኛለህ? እኔ ነገውኑ ከዛ ጋር ወጣለሁ። እሺ ነገውኑ ከዛ ጋር ወጣለሁ። አታገኘኝም። እሺ ናታን። ዳጣ ሰላም እንዴት ነች? በሰላም ተገላገለች? ናታን አሁን በዚህ ሰዓት ስለ ሰላም ትጠይቀኛለህ? ሁለቱም እኮ ነው ዳጣ። አንዱ ሲሞት አንዱ ይወለዳል። ናታን ኤቢ ናት እንደ ልጁን የገደለችው? አዎ እሷ ነች በዱላ መታ የገደለች። እሺ ናታን ለምን ዛሬውን አትሄድም? ለምን ያለችው ቦታ ለምን ዛሬውን አትሄድም? ፖሊስ አይዛል ለምን አትሄድም? ናታን ለምን አሁን ለምን አትሄድም? ለምን ትሸሻለሽ ዳጣ? እሷ በገደለችው አባዬ መታሰር አለበት እንዴ? እሺ ምንድነው እየተፈጠረ ያለው? ለምንድነው? እሺ ለምን ከሞተ ታዲያ ለምን አስክሬኑን አመጣችሁ? ለምን እዛው ሆስፒታል ውስጥ አላስቀምጣችሁትም ነበር? አባዬ ነው ይዞት የመጣው። ሲጀመርም ሆስፒታል አልሄድንም። በቃ መሞቱን ስናረጋግጥ ይዘነው መጣን። እሺ ከዛ ሰው ምን ልታደርጉት ነው? ምን ሊሆን ነው? እሺ እኔ እንጃ ዳጣ፣ እኔ አላውቅም። አባዬ ራሱ ያውቃል እሱን ይዞት የመጣው አይደል? ሊያወራኝ ራሱ ፈቃደኛ አልነበረም። እና ኤቢ ልትታሰር ነው? ኤቢን ፖሊስ ሊወስዳት ነው? ኤቢ እስር ቤት ልትገባ ነው? ኤቢ ሊያስራት ነው? ፖሊስ ሊወስዳት?
ወደ ትኩ ለምን ሌላ ቦታ ወይ ወስዶ አይጥሉት? የሰው ልጅ መሆኑ ቀረ። እሱም እኮ የሚተሰባለ የቀን ጎደሎ ትምህርት እንጂ እናት፣ አባት፣ እህትና ወንድም እኮ ይኖሩታል። እነሱ አልባ ሄዳ የሚጠለው ጅብ እንዲበላው ነው። አይ እማዬ በቃ እሱ እኮ አንዴ ሞቷል። ግን በቃ አላውቅም። ፖሊስ አይቶ ብቻ እንዴትም ብሎ ፖሊስ ከመጣሽ ምንድን ነው የሚፈጠረው? ምን አለ ታንኳ ምን አለ ስለ ራስሽ ብቻ ባታስቢ። ያሳዝንሽ የሰዎች ያሳዝንሽ አባትሽ ያለ ሰው ሰው የሚጨነቁ አባትሽ ያለ እንስሳት ሁሉ የሚጨነቁ አባትሽ ሞት ለምን ያዛችሁ ለምን ገደላችሁ ብሎ የሚገርማችሁ አባትሽ እምነቱን ተላልፎ ክብሩን የሰው ዘር አውጥቶ ሲቀብር አያሳዝንሽም? በአንቺ ጥፋት በአንቺ አልታረም ባይነት አሳልፎ አልሰጥም ብሎ ገበናሽን እደብቃለሁ። ሰውን ያክል ነገር በግቢው ውስጥ ሲቀብር አያሳዝንሽም? የማያውቀው እዚህ ቤት ስለተገኘ ብቻ የአንቺን ጥፋት ለመሸፈን አብሮ የሚንገላታው ናታን አያሳዝንሽም? ያለ ዱር አራዊቱ እንስሳት ሁሉ የሚያዝናኑት ከስሜት እየታገለ አንቺ ሁሉ ለዝጋው አድርቶ አሳልፎ ላለመስጠት ገበናሽን ሲቀብር አይታይሽም? ወይኔ ደረጀ ምን ላድርግ? ራስ ወዳዱን ልናሳልፋት እንግዲህ
ገበናሽ ከታች ሁሉ እሱ አይወደኝም፣ አይፈልገኝም። አባቴ አይደለም እንደ እያልሽ 10 ጊዜ የምታጠለጥይው አባትሽ አንቺ የሚከፍለውን መከራ እያየሽ ነው። ባንቺ ስህተት ባንቺ አልሰማም ባይነት አባትሽ በግዱ እምነቱን በላ፣ ሰውነቱን ካደ፣ ሰዎች ቀበረ። አንቺ አልሰማም ብለሽ የማንፈልገው ሁሉ ሆነ። አምላኬ ሆይ ጽናት ወስደኝ፣ አምላኬ ሆይ ብርታት ወስደኝ። ይኸው ቀበር አፈራት ውስጥ ደመደሙ። እንግዲህ እስክንጋለጥ ድረስ ገበናሽ ተቀብሯል። ግን ተቀብሮ አይቀርም። እውነት በራሷ ሰዓት ታጋለጣለች። ያንን እንደሚወጣልኝ ያንን አባትሽ ማዳን ካልቻለ እድሜሽን ሁሉ እስር ቤት ትበሰብሻለሽ። አልሰማ ብለሽ ሁላችንም በቁማችን ቀበርሽ። እምነታችንን በላሽ። በህሊናችን ላይ ተጫወች። ማንፈልገውን ካለ ባህሪያችን ባህሪ የሰጠሽ የሰው ልጅ አስቀብርሽን ፈጣሪ ሆንሽ። እንዳትጋለጭ እሱ ይሆንሽ። እኔ ምንም አቅም የለኝም። አምላኬ እሱን ተመስገን። ተሰልፋለሁ። አባዬ። አቤት። ፈልገሽ ነው? አባዬ ፈልጌ ነበር። ለምን ነው የፈለግሽ? አባዬ በቃ ስለ ሁሉም ነገር በጣም ይቅርታ። ለምን ነው ይቅርታ? ማለት ዳጣ የሰላም ልጅ ስለመሰለችኝ በጣም ይቅርታ። አሁን ነው የገባሽ? አባዬ ወደ ስዊድን ላከኝ። ለምን? ህግ እንዳይዝሽ ነው? አባዬ ይኸውልሽ አቤጌል፣ አንቺ ከሄድሽ እኔ ነኝ የምታሰረው። አይ አባዬ፣ አንተን እኮ ቢያስሩ ይለቁሃል። ማለት እኔ ስለሆንኩኝ የገደልኩት እኔ ነው የሚፈልጉት። ቆይ ህግን ነው የፈራሽው ወይስ ፖሊስ ነው የፈራሽው? አባዬ እኔ መታሰር አልፈልግም። ይኸውልሽ ግን ሰው በመግደልሽ መጀመሪያ ያስከፋሽው አትግደሉ ያለውን ፈጣሪሽ ነው። ይኸውልሽ መጸጸት መፍራት ያለብሽ ፈጣሪሽ ነው እንጂ ፖሊስን አይደለም። ይኸውልሽ እቺ ምድር ጊዜያዊ መኖሪያችን ነች። ብትታሰሪም ምንም ነገር ቢመጣ ቋሚ አይደለም። ሁሉም ነገር ጊዜያዊ ነው። ዛሬ ብትታሰሪ ነገ ትፈቻለሽ። ሟቾች ነን፣ ቋሚዎች አይደለም። ህግን ሳይሆን ፈጣሪ መፍራት የነበረብሽ ለምን እንደሆነ ልንገርሽ።
ሰው በመግደልሽ የምድሩን ብቻ ሳይሆን የሰማይ ቤት ህይወትሽንም ስላበላሸሽው ነው። አባዬ በቃ ወደ ውጭ ላገኝ ፓስፖርቴን አዘጋጅቻለሁ። ዛሬ ልቁረጥና በቃ የሆነ አካባቢ ቆይቼ ከዛ በኋላ ልሂድ። የትም ብትሄጂ ራስሽን አታድኝ። ወደ ራስሽ ተመለሽ፣ ተጸጸቺ። ምን እያደረግኩ ነው? ምን እየሆንኩ ነው? ወዴት እየሄድኩ ነው ብለሽ ራስሽን ጠይቂ። አቢጌል ወደ ውጭ ሀገር አለቅሽ፣ እዚሁ ትኖሪያለሽ። እንዴ ለምን አባዬ? የትም አባዬ ልትወስደኝ ነው? አባዬ ፖሊስ ጋር ልትወስደኝ ነው? ነይ ያልኩሽ። አባዬ አባዬ የት ነው የምትወስደኝ? አባዬ ንገረኝ። ዝግበሩ አባዬ ልቀቀኝ። የት ነው የምትወስደኝ? አባዬ በጣም እያሳመምከኝ ነው። ነይ ያልኩሽ። አባዬ በጣም እጅግ ነው። እሺ ሆነ እሺ እዚህ ውስጥ የቀበርነው ሰው አንቺ የገደልሽው ሰው አይደለም? ሰላም የልጇን አባት ማወቅ አለባት ያልሽው አንቺ ነሽ አይደለም? አዎ። ዳጣ የሰላም ልጅ ነች ብለሽ ለእናትሽ የተናገርሽው ማርታ እውነቱን ማወቅ አለባት ብለሽ ነው አይደለም? አባዬ ዳጣ የሰላም ልጅ ብትሆን አባቷ እኔ ብሆን አንቺ እውነቱን ብታቂ ይህንን ነገር ለማርታ ትነግራታለሽ አይደለም? እንዴ ዳጣ ያንተ ልጅ እኮ አይደለችም አባዬ። በምን አወቅሽ? ቆይ በቃ ናት ብለን እናስብ። ዳጣ የሰላም ልጅ ነች። እኔ አባቷ መሆኔን ብታውቂ ይሄን ነገር ወስደሽ ለማርታ ትነግራታለሽ? አዎ። ቆይ ለማርታ ይሄንን እውነት የምትነግራት ትዳሯ እንደሚፈርስ አውቀሽ ነው አይደለም? አዎ እማዬ ካወቀች። አዎ ይሄን ሁሉ የምታደርገው እውነት ስለሆነ ነው አይደለም? እውነት ሁሉ መውጣትና መታወቅ አለበት ብለሽ ስለምታምኚ ነው አይደለም አቢጌል? አባዬ በጣም ጥሩ። እንግዲያውስ አንቺ የገደልሽው ልጅ እዚህ ውስጥ ተቀብሯል አይደለም? አባዬ መሞቱ እውነት ነው አይደለም አቢጌል? አዎ። መቀበሩስ እሱም እውነት ነው አይደለም? አባዬ አይቼዋለሁ። አንቺ ደግሞ ገለሽዋል። ይሄም እውነት ነው አይደለም? አባዬ በይ እንግዲህ እውነት የሆነ ነገር በሙሉ መታወቅ ስላለበት ቀጥ ብለሽ ሄደሽ ለፖሊስ እጅሽን ስጪ። ምክንያቱም ሰው ገለሻል። ምክንያቱም ወንጀለኛ ነሽ። ምክንያቱም እውነት ሁሉ መውጣት አለበት ብለሽ ስለምታምኚ ቀጥ ብለሽ ሄደሽ እጅሽን ለፖሊስ ስጪ። እውነት ስለሆነ አንቺም ሰው ስለገደልሽ ወደ ውጭ ሀገር መሄድ አትችይም። ቅጣትሽን መቀበል አለብሽ። እውነት አቢጌል፣ አንቺ ለእውነት ሟች ከሆንሽ ስመለስ እዚህ ሳይሆን ፖሊስ ጣቢያ ነው እንዳገኘሽ የምፈልገው። ይኸውልሽ እውነት ሌሎች ላይ ሲሆን የሚጋለጥበት አንቺ ላይ ሲሆን የሚዳፈንበት ምንም ምክንያት የላትም። አቋምሽ ያ ከሆነ ስመለስ እዚህ ቤት እንዳላገኝሽ፣ የዛን ጊዜ አንቺ ትክክል፣ እኔ ስህተት ሆናል። ገደልሽ ማለት ሸፉ ሸፉ ገመዳ ቢመታኝ ቆዳ ቢሰበር ዕዳ ሂጂ እራስሽ ቆይ እሺ ነይ ደከመኝ። ፈልጊ ደከመኝ። ነይ እንቀመጥ። እንዴ አልደከመሽም? አይ እግሬ መታሽኝ እንጂ። ውሃዬ ትላንትና ግናት አለ ምንድን ነው እንደዛ እየጮኸ ነይ ቶሎ ምናምን ብሎ በፍጥነት ያስወጣኝ? ለምንድን ነው? እናንተ ቤት ችግር አለ እንዴ? እኔ እንጃ ምጠነዬ፣ እኔ አላውቅም። ስሚ ደግሞ ሰላምዬ እኮ ልጅ ወለደች። ኧረ እባክሽ። አዎ እንዲሁም እማዬ ማለት ነው ሰላምዬ ወንድ ልጅ ከነቃጭሉ ተገላገለች አለችኝ ለኔ። እና ሰላምዬ ወንድ ልጅ ነው የወለደችው? አዎ ወንድ ልጅ ብታይ ማለት ነው ከቃጭል ይዞ ከቃጭሉን እንደዚህ እያደረገ ነው የተወለደው። እንዴ ውሃዬ፣ ቃጭል ማለት እኮ እሱ አይደለም። ኧረ እባክሽ
ኧረ እባክሽ ሰላምዬ ሆድ ውስጥ እኮ ልጁ ቃጭል ይዘው ነበረ። የሚያምር ቃጭል። ከዛ ሲወለድ ይዞት እንደዚህ እያለ ክል እያደረገ ተወለደ። አይልሽ ውሃዬ፣ ቃጭል ማለት የወንድ ልጅ መሽኛ ነው። እሺ እና አሁን አንቺ አባትም ቃጭል አለው? አዎ የኔም አባት። አዎ ያንቺ አባትም አለው፣ ናታንም አለው፣ ሁሉም አላቸው። ውሸትሽ። እማዬን ጠይቃታለሁ። እሺ የሰላምዬ ልጅ ከነቃጭሉ ነው እሺ የተወለደው። እንዴ ውሃዬ፣ ለምንድን ነው እማዬን የምትጠይቂያትን ያለው አይደል እንዴ? ብዬ አልፈልግም። ታይ ግን ውሃዬ ታይ፣ አሸንፍሻለሁ እማዬ ጠርጫለሁ። እሺ ላይ እንጫወት። እምቢ ደግሞ ማሚ ምጥን ማለት ነው። ምጥን ያለችኝ ማለት ነው። የሰላምዬ ልጅ ቃጭል ይዞ አልተወለደም ማለችኝ እማዬ። አዎ ቃጭል የሚባለው የወንዶች መሸኛ ነው አለችኝ። ምጥን ልክ ናት እንዴ እማዬ? አዎ በቃ እሷ ትክክል ናት። እና መሽኛቸው ነው ቃጭል የሚባለው? ዋይ ራሴን አሞኛል። ሂጂ ከምጥን ጋር ተጫዋች። አንቺን የምትችልሽ እሷ ናት። ስለዚህ ናታንም ቃጭላለሁ ማለት ነው አይደል? ወይኔ ማለት ለምጥን እኮ መክፈል ሳይኖርብኝ አይቀርም አንቺን ይዛልኝ ስለምትል። ሂጂ በቃ ከሷ ጋር ተጫዋች። ኩሽ እማዬ ደግሞ እኮ ማለት ነው ምጥን ዳዊት የምትባል አዲስ ጓደኛ ይዛለች። እና ደግሞ እማዬ መጀመሪያ ዳዊት ወንድ ነው አለችኝ። ከዛ ኧረ ነው ለእናትሽ እናገርልሻለሁ ስላት፣ ከዛ መለሳሷ ደግሞ ዳዊት ሴት ናት አለችኝ። ግን ማለት ነው ስልክ ደግሞ ይደውልላታል። ምጥንም ከወንድ ጋር መደዋወል ጀመረች። በሽ ሂጂ እማዬ ትፈልግሻለሽ በያት። እሺ ይግቡ። ዳጣዬ አንተ በዛሬ ቀን መጽሐፍ ታነባለህ እንዴ? ምን ችግር አለ? ምን ችግር አለው ዳጣ? ችግር ሆነ ለቆ ነው ያውቅ። ትናንት ያልነበረ ችግር ዛሬ ይኖራል። ዛሬ ደግሞ ይሄ ሲፈታ ነገ ሌላ ይመጣል። ስለዚህ ቤታችን ዝም ብለን መኖር አይሻልም ከመጨነቅ? አዎ ኤቪን በሩን ዘግታ እያለቀሰች ተጸጽታ ነው ወይስ ፈርታ? አንተ ሰውን የሚያክል ነገር መግደል እኮ በጣም ከባድ ነው። አሁን እኮ አርጁን ፖሊስ ይዞ ሊመጣ ይችላል። ከመጣማ ኤቪን መግባቷ ግድ ነው። ኧረ በጣም እያሳዘነችኝ። ታያት፣ የራሷ ጉዳይ። እሺ አንተ ግን እንዴት ነው? ተሻለ ይወቃ? ትንሽ ጨራ ያደረገች ደህና ነው። ግን ደምህን እንዳፈሰሰ ብቀር እኔ ዳጣ አይደለም። እሺ ደሙን ነው የማፈስልት። አርጁንን አለቀ። ችግር የለውም ዳጣ፣ እኔ መትቼዋለሁ። ግን ይጅ አያ ብሎ ችግር ላይ ሲጥላ እኔ ከመጀመሪያውኑ ለኤቢ ነግሬያት ነበር። ይኸውልሽ ሰው ከቀና ወደ አውሬነት ነው የሚለወጠው። ቅናት ደግሞ በጣም ከባድ ነገር ነው ዳጣ። ቅድም አሁን ምንድን ነው ያልኩት? ደሙን አፈሳለሁ ነው ያልኩት። ናታዬ አልነካው። ግን አርጁን በዚህ ልክ ሰው ይገላል ብዬ እኔ አስቤ አላውቅም። ገና ከመጀመሪያውኑ ከቤትሽ አስወጪው፣ ካልፈለግሽ ደግሞ አባሪው ብያት ነበር። እሷ ግን በቃ አንዳንዴ ትሰድበዋለች፣ አንዳንዴ ታጃጅላለች።
አንዳንዴ በቃ ስትፈልግ ትጠሯለች። ዝም ብላ እንደዚህ የምትኖር ነበር ይመስላት። በከበረረ ሞኙ ከመረራ እያዝም የሚባለው ታሪክ ነው። በትክክል እኔ ልፎቅ የኔ መድኃኒት እኔና እስኪ ተንፍሽብኝ። ኤቢ ያለች እኮ እሷ እኮ እዛ በጭንቀት ልታብድ። እንዴት አይኛ ጠቅጥቀው ለምንድን ነው እንደዚህ መዳባደብ? እንዴ ውሃዬ፣ ይሄን ግን ለምንድን ነው የቆፍራችሁበት? ምን ልታክሉበት ነው? እና እኛማ አበባ ወይ ጤፍ ልንዘራበት ነው። እንዴ ውሃዬ፣ ጤፍ እኮ ትልቅዬ ቦታ ነው የሚያስፈልገው። ይሄ አይበቃውም። እሺ ግን ማለት ነው ጤፍ እኮ ትንጥዬ ነው። ማን ነው ያን ሁሉ የሚለቅመው? እኔ እኮ ማለት ነው ውሃዬ፣ አያቶች ሀገር የሄዱ ጊዜ አይቻለሁ። መሬት ላይ ተደርጎ ከብቶች ይረግጡትና ማለት ነው ከዛ ገለባው ተነስቶ ከዛ በማዳበሪያ ይከተታል፣ ከዛ ይጫን። እንደዛ ነው። እሺ እና እኔ ምን አገባኝ ስለሱ? ምን አገባኝ እንዴ? እና እዚህ ጋር በቃ ጤፍ ነው የሚዘራው። እሺ ውሃዬ፣ ወደ ቤቴ ልሄድ ነው። አትሸኘኝም? አረ ለምን? እማዬ ነይ ያለች። እንዴ ለምን? አልናገር። ቆይ ምኑ ነው የማትናገሪ? በቃ አልናገርም። እንዴ እማዬ አንቺ ስልክ እንደምታወሪ ማወቋን አልናገርም። እንዴ አልገባኝም። የምን ስልክ? እና ከዳዊት ጋር ስልክ ያወራሽው ነው? እንዴ ውሃዬ፣ ሴት ናት ብዬሽ ነበር እኮ። እና እኔ እኮ ሴት ናት ስላት ዳዊት ሴት ናት ስላት ምጥን ከወንድ ጋር ማውራት ጀመረች። ሂጂና ጠራት አለች። በቃ ከዚህ በኋላ ድኛለሁ። በቃ በደንብ እንድትድን ጠዋትና ማታ የምትወስን ካለ እሺ። እኔ ልዩ አንተ ቤተሰቡ ተጨንቋን፣ አንተ እዚህ እኔ ልዩ ምናምን ትላለህ። እባክሽን የሚያሳዝነኝ አባዬ። እህቴስ አታሳዝንም? ይኸውልሽ ኤቢ መቼም አትማርም እንዴ። ልጁን እኮ አንተ ነው የገደልከው እያለች ካሜራ ባይኖር ኖሮ ሁላችንም ታሳስረን ነበር። ኤቢ ስታስበው ነው የገደልኩ ብላ የምታወራ ይመስላል። እንኳን ምን ቤት አኖርኩ አስበው እናታ ነው ቤት ብኖር። አዎ ግን አሁን ፖሊስ መምጣቱ አይቀርም። ኤቢ መታሰሩ አይቀርም። ትታሰራ፣ ያጠፋ ሁሉ መቀጣት አለበት ትለኝ እንዴ? አስበው እናታ እኔ በቦታው ብኖር እናቴን ሳላገኛት ብታሰር አስበው። እስኪ አባዬን ስለ እናቴ ንገረኝ በይው። አይ እናታ በዚህ ጭንቀት ላይ ማ ሌላ ጭንቀት አልጨምርለትም። ይቀር ደግሞ የሰላም ልጅ በጣም ነው የሚያምረው አይደል? ትንሽ አንቺን ይመስላል። ኧረ እባክህ አልናገረውም እንጂ እዚህ ቤት ውስጥ የሆነ ሰውን ይመስላል። አንተ እማዬ አቅፋው ሳይት ብታይ እንዴት ድንግጥ እንዳልክ። መቼም አንተን የሚመስለው አትይኝ። ኧረ እባክህ አይመስልም። አንተ ስታስበው ይሄን የመሰለ ፊት ይዘህ የሰላምዬ ልጅ ነኝ ይመስላል ትላለህ። ዘር ታበላሻለህ እያልሽኝ ነው? እኔ እንደዛ አላልኩም፣ ግን እኔ እናንተ ስንጋጭ ቆንጆ ልጅ ነው የምንወልደው። ያው ንቀፊ ተረጋጊ።
እማዬ ብር ስጭኝ እማዬ። እማዬ ብር ስጭኝ። ለምን ፈለግሽ? እማዬ በቃ እኔ በጣም እየጨነቀኝ ነው። ከአዲስ አበባ መሄድ እፈልጋለሁ። የት ልትሄጂ? እንጃ ብቻ ግን እማዬ ክፍለ ሀገር ዘመዶች አሉን አይደል? በቃ እነሱ ጋር ልሄድ። የት የምታውቂያቸው? እንደዛ እንዳላንቋሽሻቸው እቃዬን አይነኩም ክፍል አይገቡም እንዳላልሻቸው አሁን ሲጨንቅሽ ነው እንዴት እዚህ የሚሉሽ? እንደሽ ቆይ እማዬ ታዲያ ምን ማድረግ ነው ያለብኝ? አንቺ ፖሊስ ከሚመጣ ቁጭ ብለሽ ጠብቂ ነው የምትይኝ? አዎ ቁጭ ብለሽ ጠብቂ። ሁላችሁም አትወዱኝም እማዬ። ሁላችሁም እኔ እንድታሰር የምትፈልጉት፣ ሁላችሁም ታስሬ ከዚህ ቤት እንደወጣ ነው የምትፈልጉት። አሁን ዝም በይ። የትም አትሄጂም ተበለሻል። የትም አትሄጂም። በቃ አርፈሽ ቁጭ በይ እማዬ። እሺ በቃ ትንሽ ብር ስጭኝ እማዬ። በቃ ችግር የለም ትንሽ ብር ቢሆን ስጭኝ እማዬ። አባትሽን ጠይቂ። እንዴ እማዬ እሱማ እኮ በቃ ሂጂና ለፖሊስ ስጭ ነው የሚለኝ። እንደዛ አለሽ? አዎ እማዬ። ይዟቸው እኮ ሊመጣ ይችላል። ከሆነም ጥሩ ቪዲዮ አለ። እንዴት እንደምታሹ እሱን አይተው ይዘውሽ ይሄዳሉ። እዚህ ከማንጨነቅልሽ ከማንወድሽ ቤተሰቦች ጋር ከመኖር እስር ቤት ከማያውቁሽ ጋር አብሮ መኖሩ ይመረጣል። ቆይ ግን እማዬ እኔ ብታሰር ሰላም ከነ ልጇ መተኛ ቤት ትኖራለች አይደል? አሁን ፍቅሪሽና ያን ቀን ምንድን ነው ያጨስኩት? እሺ ጓደኛዬስ ምን ሆነ ነው? ሻውን ምንድን ነው የማደርገው? ደግሞ እናቴ እንዳላይክ ብላኛለች። እሺ ምን ላድርግ? ራሴን ላጥፋ እንዴ? ራሴን ማላጠፋ ወይኔ በያ ወይኔ በያ። ሲጀምር አፎ ነው ስልክ የማይነሳልኝ ይሄ ቦቅባቃ። ለዳጣ ልደውልላት እንዴ? አይ ፖሊስ ታስይዘኛለች ደግሞ ማለት ቅርብኝ። ውሃዬ ልታስቆጭኝ ነው አይደል? በቃ ከዚህ በኋላ እንደውም አልመጣም። እንዴ ለምን? አሁን እማዬ ለእናቴ ትናገርና ከዛ ቤት እቆጣለሁ። እማዬ ማለት ነው ለማንም አትናገረብሽም፣ ለአንቺ እናትም አትናገረብሽም፣ አታስቆጣሽም። ራሷ ብቻ ናት የምትቀርፍሽ። እሺ እንደውም ከዚህ በኋላ አላወራም፣ ስልክም አላነሳም። እሺ እንዴ እንዴ ከልጇ ጋር ማለት ቆይ ያ ወረቀት የት አለ? እናታን እማዬ እኔ ካላነበብኩት ግማሽ ወረቀት ጋርጎ አብሮ ቀዶታል። እና ዳጣ የሰላም ልጅ ናት የሚል ወረቀቱ ላይ ተጽፎበታል። አዎ እማዬ ሰላም ልጅ ናት ብላ ጽፋለች እማዬ። ግን እኮ
እነ ደረጀ ሰላም ዳጣን ልጅ የምትላት በጣም ስለምትወዳት ስለምታቀርባት አንቺም እንደሷ መልካም ልጅ ብትሆኝላት ደግሞ ልጄ ብላ ልጠራሽ እንደምትችል ነግረውኛል። አዎ እማዬ፣ እኔንም አባዬ እንደዛ ነው ያለኝ። ለማንኛውም ታዩ ሁሉም ነገር በጊዜው የሚሆነው ይሆናል። ብቻውን ቤታችን ላይ የመጣው መከራ በተስተካከለ እንዴ እማዬ፣ ፖሊስ እየመጣ ነው መሰለኝ። ቆይ የሆነ የመኪና ድምፅ አይሰማሽም እማዬ? አይሰማሽም? አንቺ ልጅ የቃሸሽ ነው። የፖሊስና የአምቡላንስ ድምፅ ለይተሽ አታውቂም እንዴ? እማዬ በቃ መሄድ አለብኝ። እማዬ በቃ እባክሽን ብር ስጭኝ እማዬ፣ በቃ መሄድ አለብኝ። ወይኔ ጉዴ! አልሰጥሽም። አርፈሽ ቁጭ በይ። አንቺ ሄደሽ ደረጃ ይታሰር ወይ እሷ? ታዲያ እማዬ እኔ ልታሰር? አዎ የገደልሽው አንቺ አይደለሽ እንዴ? ቆይ እማዬ አንቺም እኔ ላይ እማዬ አንቺም እንደ አባዬ እኔ ላይ አንቺን እየሰማው አባትሽን አልሰማ ብዬ ይኸው ቤቱን ሁሉ ገደል ከተትሽው። አባትሽ አትሄጂም ካለ አትሄጂም ነው። አርፈሽ ቁጭ በይ። አሁን አጨቅጭቅኝ ራሴ ማሙኝ። እማዬ ስማ፣ ምንድን ነው አንቺ ይታገመች? ምን ሆነሻል? እማዬ ልጁ እዛ ጋር ነበር። የምን ልጅ? የሞተው ልጅ እዛ ጋር ነበር። ወይኔ ልጄ። አምላክ ምን ሆነሽ ነው? አርጁን እኮ ነኝ። ምጥን እኔ እኮ ነኝ፣ አርጁን ነኝ። እንዴ ምጥን ምን ሆነሻል? እሺ ኤቢ አለች? ኧረ እባክሽ ቀስ በይ። ምን ሆና ነው ልጅቷ? ምን አድርጊያት ነው? ምንም አላደረኩትም። ኤቢዬ አንቺ ቶሎ በይ በቃ ለኔ ሻይ ስጪኝ። ውሃዬ ትንሽ ጠብቂኝ እሺ። አልፈልግም፣ እኔ አልፈልግም፣ አልጠብቅም። አሁን እንድትሰጪኝ ነው የምፈልገው። በባዶ ሆድሽ ልትጠጪ ነው እንዴ? እንዴ የኔ ሆድ ባዶ ነው እንዴ? አንቺ የምር ሆድሽን እያየሽ ነው? እኔ ምግብ ሳትበይ ነው ያልኩሽ። ቁርስ ልስራልሽና ከዛ እሱን በልተሽ ትጠጫለሽ። እኔ ምን አገባኝ? እኔ ትናንትና የበላሁት ምግብ አለ እና ስለዚህ ስጪኝ ሻይ። እሺ በቃ ኤቢ ራት አልበላችም። ቁርስ አብራችሁ እንድትበሉ ሂጅና ጥረት፣ ከዛ ብሬ ያቀርብላችኋለሁ። እኔ አልፈልግም። እኔ ሻይ ስጪኝና ከዛ ሂጅ እጠራልሻለሁ። ዝም ብዬማ አልሰጥሽም ውሃ። እና እየጮሽ ነው እንደሚሰጭኝ አንቺ። እሺ ሂጂና ማለት ነው ናታንን ለዛ ተናደርኩ ወይ ብለሃለች ብለሽው ነይ። እሱን እንዳናደርክ ስል ማሚንም ልበላት እንዴ? እነሱንማ እንዳትቀሰቅሻቸው። ቆይ በአንቺ ምክንያት የሚሆን ለምንድን ነው? እኔ ራሴን መከላከል ልክ አይደለም እንዴ?
መሞት ነበረብኝ? አንድ ሰው እኮ ራሱን መከላከል መብቱ ነው። ገና ለገና ይሞታል ብዬ ሊገለኝ ሲል ዝም ማለት ነበረብኝ? ፖሊስስ ቢሆን ቤቴ ድረስ የመጣ ዱርዬ ገደልሽ ብሎ ለምን ያስረኛል? ይህ ፍትህ አይደለም። የህግ ትምህርቴን ስጨርስ መሞት ያለባቸው ሰዎች እንዲሞቱ ህግ እንዲፈቅድልኝ እሟገታለሁ። እንደዚህ አይነት ህግ ቢኖር ስንት መሞት የነበረበት ሰው ነበር። አሁን እዚህ ውስጥ ሰው ሞቶ ተቀብሯል። አባዬ ግን በጣም ክፉ ነው። እንዴት እንደዛ ይለኛል? እውነት ማለቴ ትክክል አይደለም ማለት ነው። አንቺም ሰው ገለሻልና ሂጂና እጅሽን ለፖሊስ ስጭ ይለኛል። ቆይ እንዴት እሰጣለሁ? ይህማ መታወቅ የለበትም። ምክንያቱም ከታወቀ እኔ እታሰራለሁ። እሱ ደግሞ ትክክል አይደለም። ምክንያቱም ልጁን የገደልኩት ሊገለኝ ሲል ስለሆነ ራሴ ስለሆነ የተከላከልኩት መታሰሬ ትክክል አይደለም። ስለዚህ አባዬ እውነት ካለሽ እጅሽን ለፖሊስ ስጭ ማለቱ ትክክል አይደለም። እንደውም እኔ ናታንን ሄጄ አልጠራልሽም። እሺ ራስሽ ሄደሽ ናታን ዳና አደርክ ወይ ደግሞ ዳና አላደርክም ወይ ብለሽ ራስሽ። እሺ አረ ነው እንግዲያውስ ቆይቼ ነው እሺ ማፈላልሽ። እዛው ከነትዬ ጋር አብረሽ ትጠጫታለሽ። ራስሽ ጉዳይ። እኔ ምን አገባኝ? ደግሞ ማለት ነው ሰላምዬ እኮ ወንድ ልጅ እስከነቃጭሉ እኮ ነው የወለደችው። ሰማሁ እኮ። ቃጭሉን አይተሽዋል? ውይ አረ አንቺስ ምን አይነቷ ከብት ነሽ ግን? አንቺ ግን ቃጭላለሽ እንዴ? ውሃ አሁንስ በጣም ተጨማለቅሽ። እሺ አላበዛችሁም? አንቺ ምን ልታረጊ ነው? ሂጂ ውጭ። ሲጀመር እንዴ ሂጂ ውጭ። አንቺ እንዴ በዚህ ነው የምልሽ። እሺ እንዴ አንቺ አስቀምጪው። ታፈላልሻለሁ። በቃ ሂጂ ውጭ። ፈልግ ሰላም ያለችው እውነት ነው። በቃ ሰላም የወለደችው ልጄ እኔ ልጅ ነው። ቁጭ ራሴን አስመስላ ነው የወለደችው። ሳየው ልቤ ደነገጠ። ጉዴ በአንድ ክፍል ተሰብስበው ሳይ አንተ አምላክ ምን ያክል ቻይ ነህ አልኩኝ። ሰላም፣ ዳጣ፣ ሰላም የወለደችው ልጅ ማርታ አንድ ክፍል ቁጭ ብለው ሲስቁ ማየት ለእኔ እንጃ በሕይወቴ ልረሳው የማልችለው ዝብርቅርቅ ስሜት። ይሄ ነው የማይባል ስም የማይወጣለት አይነት ስሜት ነው የተሰማኝ። አምላኬ ወንድ ልጅ እንዲሰጠኝ ብዙ ጊዜ ለምኜው ነበር፣ ግን በዚህ መልኩ አልነበረም። ከተከበረው ትዳሬ ከውዷ ሚስቴ ከማርታ እንጂ ከሌላ ሴት አልጠየቅኩትም ነበር። ልጄን ሳየውና ስታቀፈው የማላውቀው ስሜት ተሰምቶኛል። አዎ ወንድ ልጅ እንዲኖረኝ ብዙ ጸልያለሁ። በዚህ መንገድ ግን አያስደስተኝም። ማርታ የዳጣን ጉዳይ በልቧ ይዘዋለች። እኔን እንዳይከፋኝና እንዳይጨንቀኝ እንጂ የዳጣን ጉዳይ ቀጠሮ እንደያዘችለት እርግጠኛ ነኝ። ጭንቄ ቀኑ ተራዘመና በዛ እንጂ ምንም የተለወጠ ነገር የለም። ቤቢን ፈጣሪ በራሱ መንገድ ሊያስተምራት ይሆን አላውቅም። ይሄ አደጋ ተፈጠረ። ለእኔ ግን የትንሽ ቀን ትንፋሽ ሰጠኝ። አምላኬ እንዴ ፖሊስ ድርሽ ማለት እማዬ እማዬ አባዬ እማዬ ምን ሆነሽ ነው? አባዬ መጡ። ምን ሆነሽ ነው? መጡ አባዬ መጡ አባዬ። እነማን ናቸው? መጡ አባዬ። ቆይ ተረጋጊ። መጡ አባዬ። ምንድን ነው? አባዬ መጡ። ሰዎች